الحمد لله الملك القدوس السلام، أكرمنا بدين الإسلام وأكمل لنا الدين وأتم علينا الإنعام، وأشهد أن لا إله إلا الله وحده المعبود الحق على الدوام، وعد الموحدين بالجنة دار السلام، وتوعد العصاة بجهنم دار الانتقام، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدًا عبده ورسوله المبعوث رحمة للأنام، ختم الله به الأنبياء فكان مسك الختام، من التزم سنته اهتدى واستقام، ومن أحدث في أمره ما ليس منه فهو رد مع الآثام، صلى الله عليه وعلى آله وصحبه ومن تبعهم بإحسان إلى يوم القيام. أما بعد، إخوة الإيمان، يقول الله عز وجل في كتابه التنزيل: يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. ويقول أيضا في موضع آخر: يا أيها الناس اتقوا ربكم إن زلزلة الساعة شيء عظيم، إن زلزلة الساعة شيء عظيم، يوم ترونها تذهل كل مرضعة عما أرضعت وتضع كل ذات حمل حملها وترى الناس سكارى وما هم بسكارى ولكن عذاب الله شديد. فنعم الله عز وجل إخوة الإسلام لا تزال تتتابع وتترى، فكل نعمة تستحق الشكر عليها، وأن نحمد الله عز وجل على تلك النعم. وقال الله عز وجل مبينا بأن نعمه لا تعد ولا تحصى، وإن تعدوا نعمة الله لا تحصوها. وكل النعم مصدرها من الله عز وجل، سواء كانت تلك نعم ظاهرة وباطنة. فيقول الله عز وجل: وما بكم من نعمة فمن الله. إخوة الإيمان، الله سبحانه وتعالى بنيا لاي أجزق بتام ميدنكو بتام بيسكندو بستنفاسات شلك الله لنا مسجن بتميقبو سقاوتشن بنيا لاي أنباوتو لنال. يا الله سبحانه وتعالى نسقا ቁጥረን መዝለቅ አንችልም። ባረከላሁ ፊኩም። እያንዳንዱ እኛ ዘንድ ያለ ጸጋ ግልጽም ይሁን ስውር በየትኛውም ሁኔታ ላይ ቀጣይነት ያለው ሊሆን ይችላል። አንዴ መጥቶ የሚሄድ ጸጋ ሊሆን ይችላል። የትኛውም ጸጋ ምንጩ ከአላህ ሱብሓነሁ ወተዓላ ዘንድ ነው። በእያንዳንዱ ጸጋ ደግሞ አላህ ሊመሰገን ይገባዋል። ጊዜያችን ወደ አኺራ በተጠጋን ቁጥር፣ ጊዜ ወደፊት በገፋ ቁጥር በፊት ያልነበሩ ጸጋዎች በአሁኑ ሰዓት ላይ ብቅ ብለው ከጊዜ ወደ ጊዜ ነገራቶች እያደጉ እየበለጸጉ ትልቅ ደረጃ ላይ የደረሱበት ሁኔታ አለ። ይሄም ከአላህ ሱብሓነሁ ወተዓላ ጸጋ ውስጥ ነው። ምክንያቱም አላህ መጓጓዣዎችን ሲጠቅስ አላህ ሱብሓነሁ ወተዓላ ወልኸይለ ወልቢጋለ ወልሐሚረ ሊተርከቡሃ ወዚና ወየኽሉቁ ማ ላ ተዕለሙን። መጓጓዣ በሰዓቱ የነበሩትን ከጠቀሰ በኋላ ወየኽሉቁ ማ ላ ተዕለሙን፣ የማታውቁት ሌላን ነገር ደግሞ አላህ ይፈጥራል። አዎ ያኔ ፕሌን አልነበረም፣ ያኔ ፈጣን የሆኑ ጀቶች አልነበሩም፣ መኪናዎች አልነበሩም፣ ሌሎች መጓጓዣዎች አልነበሩም። አላህ በየጊዜው የተለያዩ ነገራቶችን ለኛ ያመጣልናል ማለት ነው። እነኚህ ጸጋዎች ከአላህ ዘንድ ነው የመጡት። ምንም እንኳን በሰው ልጆች ዕውቀትና ቴክኖሎጂ ቢፈጠሩም ዕውቀት የሰጠው ጌታ አላህ ነው። በእያንዳንዱ ጸጋ ደግሞ አላህ ሊመሰገን ይገባዋል። እያንዳንዱ ጸጋ ምስጋናው ደግሞ እንደየሁኔታው ሊለያይ ይችላል ማለት ነው። በተለይ ደግሞ በአሁኑ ሰዓት ላይ ረጅሙ መንገድ ያጠረበት፣ የሰዎች መራራቅ ያልተገደበበት፣ የትኛውም ቦታ ላይ ያለን ወንድማችን ዘመዳችንን በቀላሉ የምናገኝበት፣ ያለበትን አህዋል ሁኔታ የምንከታተልበት ቴክኖሎጂ አላህ ሰጥቶናል። ስልክ ሰጥቶናል አላሁ ሱብሓነሁ ወተዓላ። ይህ ስልካችን የአላህ ጸጋ ሆኖ ሳለ በእያንዳንዱ ጸጋ አላህን ማመስገን ካለብን በስልክ እንዴት ነው አላህን የምናመሰግነው? هذه الجوالات وهذه الآلات إن استخدمنا بما يرضي الله عز وجل
تصبح نعمة كبيرة وإلا فتنقلب نقمة علينا نيه ስልኮቻችን በቴክኖሎጂ የምናገኛቸው ነገራቶች አላህን በሚያስወድድ መልኩ አኺራን ወደ አላህ በሚያቃርብ መልኩ ከተጠቀምናቸው ጸጋ ናቸው። በተቃራኒው ደግሞ በእኛ ላይ ወባል ከባድ የሆነ ጥፋት ነው የሚሆነብን። ባረከላሁ ፊኩም። አዎ በፊት ሩቅ የሆነን አካል ምናልባት ታዕዚያ ካለ ስለሱ ሁኔታ ለመከታተል ቀናት ወይም ሳምንታት ብሎም ወራት ሊፈጅ ይችል ነበር። ዛሬ ግን እያንዳንዱ ሰከንድ ቤተሰቦቻችን ጋር ክፍለ ሀገር ያሉት ምን እንደተከሰተ ዘመዳችን ከባህር ማዶ ቢሆን እንኳን ካለበት ቦታ ያለበትን ሁኔታ በሰከንዶች ውስጥ መከታተል እንችላለን። በል ሐሊየን ምን እንደሚያደርግ ቀጥታ ላይቭ በቪዲዮ መመልከት እንችላለን ማለት ነው። ይህ ትልቅ የአላህ ጸጋ ነው። ባረከላሁ ፊኩም። ቀደምቶች ያላገኙት አላህ ከጊዜ በኋላ የሰጠን ጸጋ ነው። ይህንን ጸጋ አላህን በሚያስወድድ መልኩ ከተጠቀምንበት አዎ ዝምድናን እንቀጥልበታለን። እማናውቀውን ነገር እናውቅበታለን። ማዕሉማታችን ዕውቀታችን ይጀደዳል፣ እናሳድጋለን። ዕውቀታችንን በየጊዜው እናሳድጋለን፣ እናበለጽጋለን። በል ከዛም አልፎ ደግሞ በህይወት የማናገኛቸው ታላላቅ ዑለማዎች መሻይኾችን ትምህርታቸውን ማግኘት እንችላለን። በል ሐራም ላይ ቁጭ ብለው አሁን እየተማሩ ያሉትን ትምህርት ቀጥታ መከታተል የትኛውም የዓለም ክፍል ላይ ያለ አካል የሚያደርገውን ነገር መከታተል የምንችልበትን ትልቅ ጸጋ አላህ አግርቶልናል። ታዲያ በዚህ ጸጋ አላህን ልናመሰግን ግድ ይለናል። እንዴት ነው የምናመሰግነው ከተባለ ይህንን ጸጋ አላህን በሚያስወድድ መልኩ እንጂ ከዛ ውጭ ባለ መንገድ ላለመጠቀም ማለት ነው። ባረከላሁ ፊኩም። ነገር ግን ይህ ስልክ የሚባለው ኢንተርኔት የሚባለው በአሁኑ ሰዓት ላይ ብዙ መልካም ነገር ቢኖረው ነገር ግን ከመልካሙ እጅግ በጣም ብዙ ጊዜ እጥፍ የሆነ ጉዳቶች አሉት፣ ሰልብያቶች አሉት። ሊጎዱን የሚችሉ ከአላህ ጋር ሊያቆራርጡን የሚችሉ ጊዜያችንን ሊገሉብን የሚችሉ መጥፎ ጎኖችም አሉት ማለት ነው። ዑለማዎች እንደሚያብሩት ይህ ማለት ሲላሁን ذو حدين ሁለት ስለት ያለው መሳሪያ ነው አሉ። ወይ እንቆርጥበታለን፣ ሐጃችንን እንፈጽምበታለን፣ አሊያም ደግሞ እኛን ይቆርጠናል ማለት ነው። ስለዚህ የምንጠቀምበት መንገድ በደንብ አድርገን በደንብ አድርገን ልናስብበት ይገባናል። የትኛውንም ጽሑፍ ኢንተርኔት ውስጥ ገብተን ሰዋን ካነ ፌስቡክ ላይ ሊሆን ይችላል፣ ቴሌግራም ላይ ሊሆን ይችላል፣ የትኛውም አላህ ያመጣቸው ወሳኢል ተዋሱል መገናኛ ሚዲያዎች ስንጠቀም ባረከላሁ ፊኩም አንዲትን ጽሑፍ ስጽፍ ይህ ጽሑፍ ምን ያክል ጥቅም አለው? ይህንን ጽሑፍ በመጻፌ ወደ አላህ ምን ይጨምርልኛል? ያቃርበኛል? ኢማኔን ከፍ ያደርግልኛል? ዱንያ አኺራዬን ያማረ ያደርግልኛል? ወይስ በተቃራኒው ከአላህ ያርቀኛል ብለን ደግሞ በደንብ አድርገን መገምገም ይኖርብናል። ዛሬ ሱብሃንአላህ فتكذب وتفترى على شخص من الأشخاص كذبة فتبلغ الآفاق في الثواني በጥቂት ሰከንዶች ውስጥ አንዲት የተዋሸች ውሸት፣ አንዲት የተቀጠፈች ቅጥፈት ከዓለም አጽናፍ ይዳረሳል። ባረከላሁ ፊኩም። እንደዚህ አይነት ውሸት ተዋሽቶ ከዳር እስከ ዳር የሚዳረስ የሆነን አካል ምን አይነት ቅጣት እንደሚቀጣ ረሱል ሰለላሁ ዐለይሂ ወሰለም በህልማቸው ሁለት ሰዎች መጥተው እንጠሊቅ ውጣ አሉኝ። ሰዎች ሲቀጡ አየሁኝ አሉ። ከነዛ ውስጥ አንደኛው ምንድነው ከዚህ ካፉ በኩል እስከ ማጅራቱ ድረስ ይዘረጠጣል በብረት ነገር፣ ካፍንጫው እስከ ማጅራቱ ድረስ ይዘረጠጣል አሉ። ካይኑ እስከ ማጅራቱ ድረስ ይዘረጠጣል አሉ። በቀኝ በኩል ካበቃ በኋላ ወደ ግራ ይገለበጥና በተመሳሳይ መልኩ ይደረግበታል። ይሄኛው ተቦጭቆ ሲያበቃ ያኛው ወደ ቦታው ይመለሳል። ድጋሚ ይሄኛው ሲቦጨቅ ያኛው ወደ ቦታው ይመለሳል። በዚህ አይነት ሁኔታ እየተቀጣ ይቆያል። ይሄንን አየሁን ተመለከትኩኝ አሉ ረሱል ሰለላሁ ዐለይሂ ወሰለም። ማን ነው በዚህ አይነት መልኩ የሚቀጣው ብዬ ስጠይቅ ምን ተባልኩኝ አሉ ረሱል ሰለላሁ ዐለይሂ ወሰለም። ይህ ሰውማ አሉ ፈየግዱ ሚን በይቲሂ ከቤቱ ጠዋት ማልዶ ይወጣል። ፈየክዚቡ ከዝበተን አንዲትን ውሸት ይዋሽና ፈተብሉጉ الآفاق ከጫፍ እስከ ጫፍ ትዳረሳለች። ዛሬ ከቤት መውጣት ላይ ይጠበቅ ይችላል። በል አልጋው ላይ ተኝቶ ብርድ ልብሱን ሳያወልቅ ከብርድ ልብሱ ውስጥ ሳይወጣ አልጋው ላይ ተኝቶ ጋደም ብሎ የፈለገውን አይነት ጽሑፍ ይጽፋል። ነገር ግን ያቺ ጽሑፍ ለስንቶች መባላት፣ ለስንት ደም መፋሰስ፣ ለስንት ንብረት መውደም ሰበብ ይሆናል ማለት ነው። እሱ
እሱ ግን በሞቀው አልጋው ላይ በሞቀው ፍራሹ ላይ ነው ያለው ማለት ነው። በዚህ አይነት መልኩ ከባድ የሆነ አደጋ አለው። እያንዳንዱ የምንጽፈው ጽሁፍ ምንድነው ከበስተጀርባው የታሰበበት? ሱብሃንአላህ። ዛሬ ሰዎች በጣም በሚያሳዝን ሁኔታ ሐያአቸው ተገፎ፣ እህቶቻችን ሐያአቸው ተገፎ፣ የሴት ልጅ ትልቁ ሽልማቷ ማለት ሐያዋ ነው። ትልቁ ሒጃቡል ሐቂቂ ሐያ ነው፣ ተቅዋ ነው። ከዛ ገፈዋት ከዚህ ከሊባሷም ከውጫዊ ከምትለብሰው አካሏን ከምትሸፍንበትም ሒጃብ አስወልቀዋት ራሷን ቪዲዮ እየቀረጸች ከባለቤቷ ጋር ምን እንደምታደርግ ቤት ውስጥ ምን እየሰራች እንደሆነ ላይቭ ከፍታ ሱብሃንአላህ ህይወቷን ሙሉ ለዓለም እንኮ ብላ ሚስጥሯን ታወጣለች ማለት ነው። ከባሏ ጋር ምን እንዳደረገች በል በአሁኑ ሰዓት ላይ ከመጣው በላ ትልቁ ምንድነው? ባረከላሁ ፊኩም ሰዎችን እናስደንግጥ ብለው ሰዎችን በውሸት ለማስደንገጥ ብለው አስበው ምን ያደርጋሉ? የሆነ ነገር ካሜራ ያቀነባበሩና ውሸት ይዋሻል። እሱ ሲደነግጥ ዓለም ያየዋል፣ ይመለከተዋል። ያ ሁሉ ሚስጥራቸው ለዓለም ይወጣል ማለት ነው። ሱብሃንአላህ የቤት ውስጥ የቤት የጓዳ የሚስጥራቸው ነገር በአጠቃላይ ለዓለም ይፋ የሆነበት ሁኔታ ይገኛል ማለት ነው። ከሐያ ተራውጠዋል። ዘፈን ከፍታ ሙስሊሟ እህቴ ትጨፍራለች፣ ትዘፍናለች። የላይክ ጋጋታ ይመጣላታል፣ የኮሜንት ጋጋታ ማሻአላህ ሚላት አይጠፋም። እሷ ይሄ ነው በቃ ትልቁ ሙራዷ፣ ትልቁ ግቧ ብዙ ላይኮችን ማግኘት፣ ብዙ ተከታይ ማግኘት ብቻ ሆነዋል። ፈኢና ሊላሂ ወኢና ኢለይሂ ራጂዑን። የት ነው ያለነው? ባረከላሁ ፊኩም። በተለይ ወልየል አምሮች አባት፣ ወንድም፣ ባል ስልክ ገዝቶ መስጠት ብቻ አይደለም። ባረከላሁ ፊኩም በአሁኑ ሰዓት ላይ ለቤተሰቦቻችን፣ ለሚስቶቻችን፣ ለሴት ልጆቻችን የሚጠፉበት መጥፊያ መሳሪያ ገዝተን እንሰጣለን። ኢንተርኔት አምጥተን እንተክላለን። ዋይፋይ ቢላ ሁዱድ ገደብ የለውም። እንደፈለጉ ይጭናሉ፣ እንደፈለጉ ያያሉ። ቀኑ ሙሉ የት እንደዋሉ አናውቅም። እኛ ለምንድን ያመጣው? አይ ቤተሰቦች እንዳይደብራቸው። አላሁ ሱብሓነሁ ወተዓላ ይጠይቀናል። ኩልኩም ራዒን ወኩልኩም መስኡሉን አን ረዕየቲህ። ሁላችሁም ጠባቂዎች ናቸው፣ ሁላችሁም ትጠየቁበታላችሁ። ዛሬ የ10 ምናምን ዓመት ወጣት ልጆች ከጓደኞቻቸው እንዳይተናነሱ በሚል የስልክ አይነት ይቀያየራል። ሞዴል በመጣ ቁጥር ወላጆቻቸው ላይ ያለቀሱ ጫን እያሉ ይገዙላቸዋል። ይገዛል። በጣም ብዙ ሺህ ብሮች፣ በጣም በመቶ ሺህ የሚቆጠሩ ብሮች ለስልክ ይውላል። ስልኩ ከተገዛ በኋላ ምን ይጠቀምበታል ብሎ ግን ዞር ብሎ አይመለከትም። እንጠየቃለን። ፈኑስአል አማም አላህ ፊት እንጠየቃለን። ምክንያቱም ገንዘቡን የሰጠነው እኛ ነን፣ ዋይፋዩን ያመቻቸነው እኛ ነን። በሚሰሩት ነገር ላይ ደግሞ መቆጣጠር፣ ተውጂህ ማድረግ የኛ ኃላፊነት ነው ማለት ነው። ባረከላሁ ፊኩም። በአሁኑ ሰዓት ላይ ቤት ውስጥ አባት የልጆቹን ሁኔታ አያውቅም፣ እናት የልጆቿን ሁኔታ አያውቅም፣ ባል የሚስቱን አህዋል አያውቅም፣ ሚስት የባሏን አህዋል አታውቅም። ሁሉም የራሱን ስልክ ይዞ ያገላል። ይሄም ወደዚህ ክላስ ካለ ወደ ክላሱ ይገባል፣ እሷም ወደዚህ ትሄዳለች፣ ያም ወደዚህ ይሄዳል። ሱብሃንአላህ በዚህ ልክ ተጫውቶብናል። ባረከላሁ ፊኩም። በዚህ ልክ ወርደናል፣ ዘግተናል። ባረከላሁ ፊኩም። ስለ አኺራ ጉዳይ መጨዋወት የለም። ቁርአን ቀርታችኋል አልቀራችሁም የለም። እስኪ ስለ ኢማን፣ ስለ አኺራ፣ ስለ ቀብር እንዘካከር የለም። ባረከላሁ ፊኩም። በአኽላቅያት ዙሪያ መወያየት የለም። خلاص ሁሉም ስልኩን ይዞ የራሱን ቲክቶክ ይይዛል፣ የፈለገውን ያያል። ሱብሃንአላህ ይልቅ አንዱን እንዳይረብሽ ኤርፎን እንዲጠቀም ወይም ደግሞ አይፓድ ይገዛለታል። خلاص አበቃ። በዛ ያዳመጠ እንትን ይላል ማለት ነው። ፈያ ሱብሃንአላህ የት ነን ያለነው? በዚህ ልክ የአይሁድ ሴራኛ ላይ ተተግባሪ ሆነ። ባረከላሁ ፊኩም። ረሱል ሰለላሁ ዐለይሂ ወሰለም ከቤተሰቦቻቸው በዚህ ልክ ነበሩ። በል በስልክ አማካኝነት ስንት ፍቾች ተከስተዋል። በኢንተርኔት አማካኝነት አንዱ ሀይ ይላታል፣ ይጽፍላታል፣ ትመልስለታለች። የራሱን ፎቶ ሊሆን ይችላል፣ አሊያም ደግሞ በሆነ አይነት መልኩ የተቀነባበረ ከባለቤቷ በተሻለ መኪና ላይ ፎቶ ተነስቶ ይልክላታል። خلاص ልቡ አብሮ ይማለላል። ቤት ውስጥ ቀውጢ ይነሳል። ካልፈታኸኝ ይፈታታል። ወይ ከዛ አልሆነች ወይ ከዚህ አልሆነች። ብዙ ትዳሮች ፈርሰዋል። ባረከላሁ ፊኩም። ብዙ ሴት ልጆቻችን ባልገዋል። ብዙ ወጣቶች መንገድ ስተዋል። ባረከላሁ ፊኩም። ምክንያቱም በዚህ በኢንተርኔት በዚህ በሚነካው በተወሰነ ضغጣ ወይም በተወሰነ ዚር ነካ እናደርጋለን። በዓለም ላይ ያሉ ፈዋሂሾች በአጠቃላይ ይመጣሉ ማለት ነው። ባረከላሁ ፊኩም። ነገር ግን ወላ ዩባሊ ይህ ሰው ምንም አይመስለውም። ربما يكون مقدما في المسجد وربما يأتي كل الصلوات في صف الأول ላይ ሊሰግድ ይችላል።
وربما يكون مقرئ ሰዎችን ሊያስቀራ ሙሐዲር ሊሆን ይችላል ዋዒዝ ገሳጭ ሊሆን ይችላል ነገር ግን ይህ ግለሰብ ከሰዎች እይታ ባገለለበት ሰዓት ላይ አላህን Subhanahu Wa Ta'ala ከመፍራት ከአላህ እይታ ከመጠንቀቅ ያገልና አላህ Subhanahu Wa Ta'ala ያላየው እስኪመስል ድረስ ያሻውን ነገር ይፈጽማል ረሱል ሰለላሁ ዐለይሂ ወሰለም የነዚህን ሰዎች አደገኝነት መልካም ስራቸው እንዴት አድርጎ ውሃ እንደሚበላው የተናገሩበት ሐዲስ አለ روى ابن ماجه في سننه من حديث ثوبان رضي الله عنه قال رسول الله صلى الله عليه وسلم لأعلمن أقواما من أمتي يأتون يوم القيامة بحسنات أمثال جبال تهامة بيضا فيجعلها الله عز وجل هباء منثورا فقال ثوبان يا رسول الله صفهم لنا جلهم لنا ألا نكون منهم ونحن لا نعلم فقال النبي صلى الله عليه وسلم أما إنهم إخوانكم ومن جلدتكم ويأخذون من الليل كما تأخذون ولكنهم أقوام إذا خلوا بمحارم الله انتهكوها رسول صلى الله عليه وسلم لأعلمن أو كان له يالو سوتشن أو كان له نجا يوم القيامة ملكام سراوتشن يزو يمتعلو ما شاء الله خمس أوقات صلاة تسجد بجماعة يمتعل يقرأنا القرآن يمتعل يقتلنا زمدنا يمتعل ያደረግነው ሐጅ ዑምራው ይመጣል የሰጠነው ሰደቃ ይመጣል የሰራናቸው መልካም ስራዎች በአጠቃላይ ልክ እንደ ተራራ ሆኖ ይመጣል አሉ ረሱል ሰለላሁ ዐለይሂ ወሰለም እንደ ተራራ እንደ ቲሃማ ተራራ በጣም ያበራ ያንጸባረቀ ሆኖ ይመጣል ነገር ግን በዚህ በትልቀቱ በዚህ በግዝፈቱ ተራራ የሚያክል ያ መልካም ስራ فيجعلها الله عز وجل الله ያደርገዋል هباء منثورا የተበተነ አቧራ ያደርገዋል አሉ لا حول ولا قوة إلا بالله إخلاص አጥቶ ይሆን ሙታበዓ አጥቶ ይሆን ስራውን የሚያበላሽ ነገር ምን ሰርቶ ይሆን ረሱል ሰለላሁ ዐለይሂ ወሰለም ምን አሉ ሰውባን በጣም ደነገጠ ይሄን የመሰለ አንጸባራቂ ይሄን የመሰለ አብሪ የሆነ መልካም ስራ ተራራ የሚያክል በምን አይነት መልኩ ነው የሚፈርሰው ብሎ ሲጠይቅ ሲፎም ለና እስኪ ግለጹልን እነዚህን ሰዎች ጀልህም ለና በደንብ አድርገው ያብራሩልን ألا نكون منهم ونحن لا نعلم ساناوك እንደነሱ እንዳንሆን ከነዛ ሰዎች እንዳንሆን ንገሩን አሏቸው ረሱል ሰለላሁ ዐለይሂ ወሰለም ነብዩ ዐለይሂ ሰላቱ ወሰለም አሉ አማ ኢነሁም ኢኽዋኑኩም አሉ ወንድሞቻችሁ ናቸው እንደናንተው ሙስሊሞች ናቸው በአላህና በመለክተኛው የሚያምኑ አኺራ ቀብር አለብኝ ብለው የሚያምኑ ሰዎች ናቸው ومن جلدتكم كجنة يدلو كملائكة يدلو كنانتو بنو البشر يسو لجوج ناتشو ولكنهم أقوام نقرقن لذي سووش من دنو إذا خلوا بمحارم الله يا الله سبحانه وتعالى يكلكلون كل كلا لمسرات هنيتاوش سيمشات اللاتشو أقات أميوش كفت سيهونو انتهكوها ያችን አጋጣሚ ይተቀሙና የአላህን ድንበር ይተሳሉ ከአላህ እይታ ያገለሉ መስላቸው አላህ ከሚሰሩት ስራ የተዘናጋ መስላቸው ይሄን ያደርጋሉ አሉ ረሱል ሰለላሁ ዐለይሂ ወሰለም አዎ አላህን ልንፈራ ይገባናል በየትኛውም አይነት ሁኔታችን ላይ ባረከላሁ ፊኩም በጣም ጥንቃቄ ያስፈልጋል ነፍሳችንን ልንገስጻት ይገባናል መልካም ስራችን እንዳይበላሽብን ከአላህ Subhanahu Wa Ta'ala እይታ መቼም ማግለል አንችልም አላሁ ዐዘ ወጀል የራኒ ሁሌም ውስጣችን ላይ ሊኖር የሚገባ ባንዲራ ሁሌም ይዘነው ልንጓዝ የሚገባ ሺዓራችን ምን መሆን አለበት አላሁ ዐዘ ወጀል የራኒ አላህ ያየኛል አላህ ይመለከተኛል አንድ አስተማሪ ተማሪዎቹን ፈተነ ምን አላቸው ዶሮ ሰጣቸውና ለሁሉም እነኚህን ዶሮች ማንንም በማያይበት ቦታ ላይ አርዳችሁ ይዛችሁልኝ ነው አላቸው ተማሪዎቹ እነኛን ዶሮዎች ይዘው ሄዱ ወደ የቤታቸው ከወላጆቻቸው ከጓደኞቻቸው ከዘመድ አዝማድ ባገለሉበት ሰዓት ላይ ዶሮዎቹን አረዷቸው አንድ ተማሪ ግን ያችን ዶሮ ሳያርዳት ከነ ህይወቷ ይዟት መጣ ኡስታዙ ጠየቀ ሁላቸውም አርደው ይዘው መጡ አንተ ለምን አላረድክም አለው ሼክ ሆይ ማንንም በማያያችሁ ቦታ ላይ ነበር ያልከን ከወላጆቼ ያገለልኩኝ ከጓደኞቼ ያገለልኩኝ ከዘመድ አዝማድ ያገለልኩኝ ነገር ግን አንድ አካል ከሱ ማግለል አልቻልኩም ማን ነው እሱ
ከአላህ እይታ ግን ማግለል አልቻልኩም። ጨለማ ቢሆን አላህ ያየኛል፣ ብቻዬን ብሆን አላህ ያየኛል፣ ተራራ ብወጣ አላህ ያየኛል፣ ጉድጓድ ውስጥ ብገባ አላህ ያየኛል። በየትኛውም ቦታ ላይ አላህ ስለሚያየኝ ከአላህ እይታ ማግለል ስላልቻልኩኝ ያለ ማንም እይታ ማረድ ስላልቻልኩኝ ይዣት መጣሁኝ ብሎ አላቸው። አንተ ነህ የገባህ ትምህርቱ ብለው ሸለሙት ማለት ነው። አዎ ብርድ ልብስ ውስጥ ብንገባ፣ ክላሳችንን ብንቆልፍ፣ ማብራት ብናጠፋ፣ ድምፅ እንዳይሰማ ኤርፎን ብንጠቀም፣ የተለያዩ ጥንቃቄዎች ብናደርግ ከአላሁ ስብሓነሁ ወተዓላ ማምለጥ አንችልም። ኢዛ ኸለውተ ቢሪበትን ፊ ظልመትን ወነፍሱ ዳዕየቱን ኢላ ዒስያኒ فاستحي من نظر الإله وقل لها إن الذي خلق الظلام يراني. أهو نفسية كسوت شيء أغللكم بلا بمتاسب بالساعة لي يهونا وانجل متسرابت عقاتا ميسين مشاكلات والنفس داعية إلى عصياني. الله ودم عمز تقوت عليك نفسية فاستحي من نظر الإله. نفسية بتقوتهم كالله يتاقن حياة أدرق عندهم بلات لنفسه إن الذي خلق الظلام يراني. በጨለማ ማንም ባያየኝ እኮ ጨለማን የፈጠረ ጌታ አላህ ያየኛል፣ ከሱ እይታ ሐያ አደርጋለሁ ብለህ ነፍስያህን በዚህ ልክ ገስጻት ይለናል። ባረከላሁ ሊ ወለኩም ፊል ቁርአኒል ዐዚም ወነፈዐኒ ወኢያኩም ቢማ ፊሂ ሚነል አያቲ ወዚክሪል ሐኪም አቁሉ ቀውሊ ሃዛ ወአስተግፊሩላህ ሊ ወለኩም ወሊሳኢሪል ሙስሊሚና ሚን ኩሊ ዘንብን ወኸጢአ ኢነሁ ሁወል ገፉሩር ረሒም ወልበሩል ከሪም። አልሐምዱሊላህ ወከፋ والصلاة والسلام على عباده الذين اصطفى. ما بعد، فيا عباد الله اتقوا الله حق التقوى وراقبوه في السر والنجوى فإن أجسادكم على النار لا تقوى. أيها الإخوة، سلك ميبالو يسدن إنترنت لاپتوب بلوت ليلوچ مسارياوچ بارك الله فيكم اللهن بمجزات لا استعانة ካደረግንባቸው ብዙ ነገራቶችን እናገኛለን፣ ብዙ ኸይራቶችን እንጠቀምበታለን። በተቃራኒው ግን አጠቃቀሙን ካልቻልንበት የሸይጣን መጫወቻ፣ የጀሃነም መግቢያ፣ ከአላህ ህዝነት መራቂያ፣ ከአላህ ጋር መጣያ ሰበብ ይሆነናልና አላህ በሰጠን ጸጋ ልናመሰግነው ይገባናል። አዎ አላህ በሰጠን አይን እንዴት አላህን እናምፀዋለን? አላህ በሰጠን ጆሮ እንዴት አላህ የማይፈቅደውን ነገር እያዳመጠን እናምፀዋለን? አላህ በሰጠን ምላስ እንዴት አላህ የማይወደውን ቃል እንናገርበታለን? አላህ በሰጠን ጣቶች አላህ የማይወዳቸውን ጽሑፎች እንዴት እንጽፋለን? አላህ በሰጠን እግር እንዴት አላህ የማይወደው ቦታ እንሄድበታለን? አላህ በሰጠን አእምሮ ከእንስሳና ከተለያዩ ፍጥረታቶች ልዩ አድርጎ ከፍ ያደረገንን ትልቁን መሳሪያ አቅልን የሰጠን ጌታ እንዴት መጥፎ ነገር አላህ የማይወደውን ነገር እንዴት እናስብበታለን? ባረከላሁ ፊኩም። ሁሌም አላህ በሰጠን ጸጋ ልናመሰግነው ይገባል። አዎ ስልክ አልነበረንም ትላንትና፣ ኢንተርኔት መግዣ አልነበረንም፣ ገንዘቡንም የሰጠን አላህ ነው። የኛነቱ ንስብይ ነው እንጂ بالحقيقة ገንዘቡ የአላህ ነው። ምክንያቱም አላህ ወአቱሁም ሚን ማሊላሂ الذي آتاكم ከሰጣችሁ ገንዘብ ስጧቸው ነው የሚለው አላህ Subhanahu Wa Ta'ala። ገንዘቡም የአላህ ነው፣ እኛም የአላህ ነን። ጸጋዎቹ በአጠቃላይ የአላህ ናቸው። አላህ Subhanahu Wa Ta'ala እኮ ቢፈልግ ሐራም ነገር ስንመለከትበት አይናችንን ማጥፋት ይችላል። ማን ይዘዋል? ባረከላሁ ፊኩም። ቢፈልግ አላህ በዛች ጨለማ አላህ አይናችንን ሊይዝብን ይችላል። ከፈለገ ሐራም ነገር ስንሰማበት፣ ዘፈን አላህ የማይፈቅደውን ስንሰማበት አላህ ጆሮአችንን ሊደፍነው ይችላል። ማን ይከለክለዋል? የሱ ነው። ባረከላሁ ፊኩም። ጣቶቻችን አላህ የማይወደው ነገር ስንጽፍባቸው እዛው አድርቆ ማስቀረት ይችላል። አላሁ Subhanahu Wa Ta'ala ፓራላይዝ ማድረግ ይችላል። አላህ ወደ ማይፈቅደው ቦታ ቀጠሮ ተቀጣጥረን ስንሄድ አላህ ሽባ ሊያደርገን ይችላል። በል ከፈለገ አላህ ሁሉንም የሰውነት ክፍሎቻችን ሞተራችን ባንዴ ቀጥ እንዲል አላህ Subhanahu Wa Ta'ala በዛች ለሕዛ ወደ አኺራ ጊዜያችን ደርሶ ሊይዘን ሊወስደን ይችላል። ነገ የውመል ቂያማ የሰው ልጅ የሚቀሰቀሰው በሞተበት ሁኔታ ላይ ነው። በሱጁድ ላይ የሞቱ ሰዎች ሱጁድ አድርገው ይቀሰቀሳሉ። በአላህ መንገድ ላይ ተገለው ደማቸውን እያንጠባጠቡ የሞቱ ሰዎች ደማቸውን እያንጠባጠቡ ይቀሰቀሳሉ። ነገ የውመል ቂያማ ተልቢያ እያደረጉ ኢሕራም አድርገው በሐጅ በዑምራ የሞቱ ሰዎች ነገ የውመል ቂያማ ይብዓሱ ሙለቢያን ለበይክ አላሁመ ለበይክ እያለ የመጀመሪያዎቹም የመጨረሻዎቹም መላኢካውም ጂንም ባለበት በዚህ በመልካም ነገር ደረቱን ነፍቶ አላህ Subhanahu Wa Ta'ala ወዶለት ተቀብሎት
በዚህ ልክ ሲከሰከስ ወንጀል እየሰራ የሞተ አካል على رؤوس الاشهاد ዛሬ ጨለማ ውስጥ ጨለማን ተገና አድርጎ አግሎ ነበር ዛሬ መጋረጃና በር ክላስ ተጠቅሞ አግሎ ነበር ነገ يوم القيامه الله يفضحه الله ያዋርደዋል የመጀመሪያዎቹም የመጨረሻዎቹም በተሰባሰቡበት الله سبحانه وتعالى ያዋርደዋል ለዛ ነው የዛች ቀን ውርደት ከባድ ነው ባረከላሁ ፊኩም ለዛ ነው ነብዩላህ ኢብራሂም ተጨንቀው ምናሉ ولا تخزني يوم يبعثون يوم لا ينفع مال ولا بنون الا من اتى الله بقلب سليم ولا تخزني ጌታዬ ሆይ እንዳታዋርደኝ አሉ وابراهيم هو ابراهيم ለአላህ Subhanahu Wa Ta'ala ዲን ሲሉ ለተውሂድ ሲሉ ሳት ውስጥ የተወረወሩት ታላቁ የነብያቶች አባት የሆኑት አላህ ኸሊል አድርጎ ያዛቸው ኢብራሂም خاف على نفسه ምክንያቱም የዛን ቀን ከባድ ስለሆነ እንዳታዋርደኝ ብለው ዱዓ አደረጉ ባረከላሁ ፊኩም እኛ ዛሬ ባረከላሁ ፊኩም የምንሰራት መልካም ስራ ተብዛም ተነስ አላህ እንዲቀበለን አላህ እንዲያጸናለን ذنوب الخلوات በሚስጥር በስውር የሚደረጉ የሚሰሩ ስራዎችን በደንብ አድርገን ልንጠነቀቅ ይገባናል ማለት ነው ባረከላሁ ፊኩም ስልክ ገዝቶ መስጠት ብቻ አይደለም አባቶች ወንድሞች ባሎች አሁንም ቢሆን ባረከላሁ ፊኩም እናስምርበት እህቶችም እናቶችም አላህን እንፈራ ይገባናል ስልክ መግዛት ጋያ ግብ አይደለም ባረከላሁ ፊኩም ምናልባት መጥፊያ ሰበብ ሊሆን ይችላል ምክንያቱም ኢንተርኔትን ተጠቅመው ዛሬ የተበላሸ እምነት የሚበትኑ ሰዎች አሉ ስንቶች ናቸው ፈጣሪ የለም የሚል እምነት ይዘው አባታቸው መስጂድ ላይ አንደኛ ሶፍ ላይ የሚሰግድ መልካም ሰው ነው እናታቸው ጥሩ ሰው ነች ነገር ግን ስልክ ገዝተው ሰጥተዋት የሙልሂዶችን አላህ የለም ብለው የሚሉ ሰዎች አስተሳሰብ ውስጧ ገብቶ እኔ ግን ፈጣሪ በመኖሩ ላይ እርግጠኛ አይደለሁም ብለው ከአላህ መንገድ የወጡ ወጣቶች ስንቶች አሉ ባረከላሁ ፊኩም በምን ሰበብ በስልክ ሰበብ በምን ሰበብ እኛው በገዛ ነው ኢንተርኔት እኛው በገዛ ነው ዋይፋይ ሰበብ ባረከላሁ ፊኩም ስንቶች ናቸው የካፊር መቀለጃ የሆኑ ካፊር እየደወለላቸው ጓደኛዬ ጋር ብላ ትሄዳለች ከቤት ትወጣለች ተወጣጥራ ስትወጣ እናት ምንም አይመስላት አባት ምንም አይመስለው ተዋት ጊዜዋ ነው ገና ነች ልጅ ነች እያለ ባረከላሁ ፊኩም በኋላ ግን ቆሻሻ ይዛበት ስትመጣ ያብዳል ካልገደልኩኝ ይላል እሷም መግደል አይደለም መጀመሪያ ጉዳዩን መግደል ነበረበት መጀመሪያ መስመሩን መቁረጥ ነበረበት አዎ ተራዊህ ብለው ይወጣሉ ብዙ ሴቶች ወጣቶች ነገር ግን ይስገዱ አይስገዱ አናረጋግጥም ነገር ግን በያጠር ጥጉ የሙስሊም እህቶቻችን ናቸው የሚገኙት ባረከላሁ ፊኩም ከቤት ሲወጡ ምን ይልበሱ አይታወቅም በምን አይነት ሁኔታ ይወጡ አይታወቅም ስልክ ይዘው ይወጣሉ ይፈቀድላቸዋል በነፃነት እንደፈለገች ትሆናለች ነገ ምናልባት በአላህ ከዳ አንዱን ካፊር አቅፋ ትወጣለች ከኢስላም ጥቅልል ብላ ማለት ነው ወይም ደግሞ የሐራም ልጅ ይዛለት ትመጣለች ተዋረድኩኝ አዋረድሽኝ ይላታል ለውርደቱ ሰበብ አንተው ራስህ ነህ መጀመሪያ ስልክ ገዝተህ ስትሰጣት ልብስ ግዛልኝ ብላ ስትልህ ገንዘብ ትራንስፈር ታደርጋለህ ሂጂና ምረጪ ትላታለህ የምትገዛው ልብስ ሸሪዓዊ መስፈርቶችን ያሟላ ነው አላሟላም ደንታ የለንም ዘመናዊነት መስሎናል ይሄ ስልጣኔ መስሎናል ለልጆች መቆርቆር ለልጆች ነፃነት መስሎናል ነገር ግን የለም በሂጃብ ላይ ቦታ አንሰጥም አባያ ይገዛሉ ሙሉ ለሙሉ ክፍት የሆነ አባያ ከስር ታይት ይለብሳሉ ወይም ጂንስ ይለብሳሉ ሲወጡ ሙሉ ለሙሉ ከፍተውት ራቆታቸው ይሄዳሉ የማን የሙስሊም ልጆች ማለት ነው ሱብሃንአላህ በጣም ይገርማል ሴት ልጅ ተራቁታ መውጣቷ አይደለም የሚደንቀው ይላሉ ነገር ግን በዚህ ልክ ተራቁታ ስትወጣ እዛ ቤት ውስጥ ወንድ ልጅ መኖሩ በጣም ይገርማል ወንድም መኖሩ አባት መኖሩ አጎት መኖሩ ባል መኖሩ በጣም ይገርማል የሷ መራቆት አይደለም ምክንያቱም ወልይ الامر የጉዳዩ ባለቤት እሱ ነው ተጠያቂውም እሱ ነውና ማለት ነው ባረከላሁ ፊኩም ሁሉም ነገር ገደብ አለው ገደብና ብጅለት ለልጆቻችን ነፃነት ብለን ልቃና አድርጋቸው ነገ ልጅ ጸጋ እንደሆነ ሁላ አላህ ፊት ደግሞ መጠየቂያ ሰበብ እንሆናለንና ልጆቻችንን መለስ ብለን እንመልከታቸው ልጅ ናቸው አንበል ልጅነታቸው ለኛ ነው ቢወልዱም የልጅ ልጅ ቢያዩም ልጆች ለኛ ልጆች ናቸው ነገር ግን ለሌላው ተመልካች ግን ልጅ አይደሉም ባረከላሁ ፊኩም إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد اللهم بارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد اللهم أعز الإسلام والمسلمين وأذل الشرك والمشركين وانصر عبادك الموحدين وجندك الصالحين اللهم
اللهم آمنا في دورنا وأوطاننا، وأصلح أئمتنا وولاة أمورنا برحمتك يا أرحم الراحمين. اللهم أصلح أحوال شباب المسلمين، اللهم أصلح أحوال شباب المسلمين، اللهم أصلح أحوال شباب المسلمين وأمة المسلمين يا رب العالمين. ربنا هب لنا من أزواجنا وذرياتنا قرة أعين وجعلنا للمتقين إماما. اللهم اجعلنا من عبادك المتقين في السر والعلانية برحمتك يا أرحم الراحمين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. سبحان ربك رب العزة عما يصفون، وسلام على المرسلين، والحمد لله رب العالمين.